እንዴ አጩ አፈር እየበላሽ ነው? እና እንደውም ባለፈው እማዬ ተናድራ አፈር ብይ ብላኝ ነበር። አንቺ ምሽት ቤት ይሁን ትወጥፊ እምቢ እኔ እኮ እርጉዝ ነኝ እኮ ያምሮኝ እኮ ነው። እና ደግሞ ሰላምዬ አምሮታል ሂጂ አምጭላት ተብዬ ነው። እሺ አባዬ ልትራተፊው ጥሩ ከፈለግሽ እሺ መጣ ከምር ዳጣ ናፍቀሽኛል። እንደ እብድ እኮ እያደረገኝ ነው። እኔ እኮ ትናፍቀኛለህ፣ ግን ደግሞ ስንታችን በቃ ቤት ውስጥ ጸጥ ነው። ዳጣና ናታን እንደምንም ከማርታ ጥያቄዎች ማምለጥ ችለው የነበረ ቢሆንም ነገር ግን ከደረጀ ማምለጥ የሚችሉ አይመስልም። ከዛ ሁሉ ምክርና ማስጠንቀቂያ በኋላ ናታን እምነቱን አግድሎ ዋሽቶ ተገኝቷል። ደረጀ ማርታ በነገረችው ነገር ተጠራጥሮ ናታንን ለብቻው አስቀምጦ ከዳጣ ጋር ግንኙነት አለህ ወይ ብሎ ጠይቆት የነበረ ቢሆንም ናታን ግን ምንም ነገር እንዳልተፈጠረ ወደፊትም በመሃላቸው ምንም አይነት ነገር እንደማይፈጠር አሳምኖት እንዲሁም ቃል ገብቶለት የነበረ ቢሆንም ነገር ግን የተባለው ነገር እውነት እንደሆነና ናታን ደግሞ እየዋሸ እንዳለ ደረጀ በጆሮም በአይኑም አረጋግጧል። እዛ ቤት ውስጥ ከገባችበት ጊዜ አንስቶ በየቀኑ ችግር የማያጣት ዳጣ እስከዛሬ ከሁሉም ችግሮቿ ማምለጥ ችላ የነበረ ቢሆንም አሁን ላይ ግን ከደረጀ በምንም አይነት መልኩ ማምለጥ የምትችል አይመስልም። አስተዋዩ ደረጀ እነሱን በመቆጣት ጭንቀት ውስጥ ከቶ ሊለያያቸው በፍጹም አይፈልግም። ምክንያቱም ቢከለክላቸው እንኳን በድብቅ ግንኙነታቸው ሊቀጥል እንደሚችል በደንብ አድርጎ ስለሚያውቅ ደረጀና ዳጣ የአቢጌልን ጉዳይ ገና በቅጡ እንኳን ሳይጨርሱ አሁን ደግሞ ሁለቱን ሊያኮራርፍ የሚችል ነገር ነው የተፈጠረው። ነገር ግን ደረጀ ናታንን ጥሩ ጸባይ ስለሚያውቅ እንዲሁም ከአባቱ ጋርም ዝምድና መፍጠር ስለሚፈልግ በድብቅ ግንኙነታቸው እንዲቀጥሉ ቢፈቅድላቸው ይችላል። ነገር ግን አሁን ከዚህ ጉዳይ በላይ አሳሳቢ የአቢጌል ነገር ነው። አሁን በድጋሚ ደረጀ መኪና ውስጥ የድምጽ መግጃ መሳሪያውን ለማስገባት አስባ አርጁን ጋር ስልክ ደውላ ለረጅም ሰዓት ሊቀዳላት የሚችል ሚሞሪ እንዲገዛላት እንዲሁም ስለማይኮ አንዳንድ ነገሮችን በደንብ አድርጋ ጠይቀዋለች። በዛን ሰዓት ኤቢ ያላስተዋለችው ነገር ዳጣ በሯ ስር ሆና ተለጥፋ ስለምታወራው ነገር ሁሉ እንደሰማቻት ነው። ሁሉንም ነገር ዳጣ በደንብ አጣርታ ሰምታ ከጨረሰች በኋላ በፍጥነት ከቦታው ላይ ዞር ትላለች። በዛን ሰዓት ሰላም ኪችን ውስጥ ሆና እያጸዳች ነበር። ናታንም ይመጣና እየሰራች ያለችውን ተመልክቶ ኧረ ተይ ሰላምዬ ተይ ግን ይደክምሻል፣ ቆይ ግን መቼ ነው የምታርፊው ሲላት እሷም አይ ናታንዬ ለእርግዝና እኮ መንቀሳቀስ ጥሩ ነው፣ ደግሞ እኔ እህትህን ታውቀኛለህ፣ ጠንካራ እኮ ነኝ፣ እንዴት ነው አንተ ልጅ ሰሞኑን በጣም እያማረብህ ነው ብላ ልታሳፍረው ስትሞክር ናታንም ኧረ ተይ ሰላምዬ ያው ፍቅር እኮ ያከሳል እንጂ አያወፍርም ይላታል። እሷም ቀጥላ መክሳቱ ማፍቅሮ ላጣ ሰው ነው ትለዋለች። እሱም ፈገግ ብሎ እሱንማ አላጣሁም ይላታል። በዛን ሰዓት በኪችኑ አጠገብ ስታልፍ የነበረችው አቢጌል የወሬያቸውን ጫፍ ትሰማና የበለጠ ለመስማት ወደ እነሱ ጋር ትጠጋለች። ይሄን ያላወቁት ሰላምና ናታንም ወሬያቸውን ቀጥለዋል። በእነሱ አብሮ መሆን የተደሰተችው ሰላምም አብሮነታቸው በጣም ደስ የሚልና የሚያስቀናም እንደሆነ ትነግረዋለች። ናታንም እናመሰግናለን ሰላም፣ ግን ደግሞ አሁን ላይ ጭንቅ የሆነብኝ ነገር ቢኖር የአባዬና የማዬ ነገር ነው። ይህን ጉዳይ በፍጹም ማወቅ የለባቸውም እያላት ባለበት ሰዓት ወሬው በደንብ አልሰማ ያላት አቢጌልን ቦታ ለመቀየር ሹክክ ብላ ስትራመድ ሰላም ታያትና አይደል አዎ እሺ ናታን በቃ ሂድ ብላ በአይኗ ከኋላው ሰው እንዳለ ትጠቁመዋለች። ናታንም ነገሩ ገብቶት ለነገሩ ኤቢም እኮ የሰላም ልጅ አባት ናታን ነው እያለች ነው ሲላት ሰላምን እሷን ተዋት በእናትህ ማትለው ነገር የላትም፣ ደግሞ የልጄን አባት ማውቀው እኔ ብቻ ነኝ ስትለው ኤቢም ትገባና ልክ እኔ መምጣቴን ስታውቁ ስለ ልጅሽ አባት ማውራት ጀመርሽ አይደል? ወሬ ቀየራችሁ። የልጅሽ አባት ናታን እንዳልሆነ አወራችሁ። ምንም ለማስቀየስ አትሞክሩ። ከአባቴ ጋር ያወራችሁትን በሙሉ ሰምቻለሁ እና ደግሞ የልጅሽ አባት ናታን ነው ስትል
ናታንም ቆይ ግን አንቺ ልጅ ጤነኛ ነሽ? ምታወሪውን ሁሉ አታውቂም? ለአንቺ እኮ ባለጌ የሚለው ቃል ሁሉ ያንስሻል። እኔማ እማዬና አባዬ ተረግሞ የወለዱሽ ነው የሚመስለኝ ብሎ አጥሏት ይወጣል። ኤቢም ወደ ውጭ ትወጣና ከአርጁን የተቀበለችው ሚሞሪ የድምጽ መግጫ ውስጥ ከታ ደረጀ መኪና ውስጥ አስቀምጠው በፍጥነት ከአካባቢ ዞር ትላለች። ደረጀና ዳጣም ብዙ ሳይቆዩ ወደ ገበያ ለመሄድ ከቤት ይወጡና መኪናቸውን አስነስተው ይሄዳሉ። ኤቢ የነሱን አብሮ መሄድ ከፎቁ ላይ ሆና ትከታተል ነበር። ደስተኛም ሆና ተመልሳ ወደ ቤት ትገባለች። ዳጣና ደረጀ መኪናውን አንድ ጥግ አቁመው ማውራት ይጀምራሉ። ደረጀም ወይኔ በገዛ ልጄ ልፈተን ብሎ ሲል ዳጣም እንዴ ቆይ በማን ብላ ትጠይቋለች። እሱ በአቢጌል ነው። የወለድከው ይባረክል የሚባለውን ታላቅ ምርቃት ታውቂዋለሽ ሲላት ዳጣም አዎ የእኔ እናት ግን ሲመስለኝ የወለድሽው አይባረክ ተብላ ነው የተረገመችው ትሏለች። ደረጀም ኧረ አንቺማ የተባረክሽ ልጅ ነሽ። ልጅ ተወልዶ ወይ እናቱን ወይ አባቱ ሲበስል በጣም ደስ ይላል። አቢጌል እኮ ከማናችንም ጋር የለችም ሲላት ዳጣም እያሾፈች እኔ ግን የሆነ ከመንገድ ያነሳችኋት ነው የሚመስለኝ። እንግዲህ ምን ይደረጋል ትሏለች። ደረጀም ይኸውልሽ ዳጣ አንድ ምክር ልምከርሽ። ብላ አመጣ ከወለደችሽ እናትሽ ፍቃድ ውጪ አትውጪ። የአባትሽንም ውድቀት ለማየት አትጓጊ። እኛ አባቶች ብዙ ነገር ቻይ ነን፣ በልጆቻችን ግን ስሜታዊ እንሆናለን። ይኸውልሽ እኛ አባቶች ለሴት ልጆቻችን ያለን ፍቅርና መስዋዕትነት እንዲሁ በቀላሉ በቃል የሚገለጽ አይደለም። ብቻ እኔ ኤቢን ከልክ በላይ ወዳታለሁ። እሷ ግን ልክ እኔ እንደምፈልገው ልትሆንልኝ አልቻለችም ሲላት ዳጣም ትሆናለች አባዬ፣ ጥሩ የሆነ ጭንቅላት አላት፣ በእርግጠኝነት ትመለሳለች። የእሷ ችግር ምን እንደሆነ ታውቃለህ አባዬ? በቃ ሌሎች ትክክል እኔ ደግሞ ስህተት ሊሆን እችላለሁ ብላ ለማሰብ ስትለው ደሬም ፈጣሪ ልቧን ይመልስልኝ ሌላ ምን ይባላል፣ በቃ አሁን እየሄድን እናውራ ብሏት ይሄዳሉ። በዛን ሰዓት ቤት ውስጥ ማርታና ሰላም አብረው ሆነው ሰላም ተቀምጣ ማርታ ደግሞ እቃውን እያጠበች ነበር። ቀጥላም እርግዝና እኮ አውቀዋለሁ በጣም ከባድ ነው፣ አንቺ ግን ትገርሚያለሽ፣ በቃ ምንም ነገር አማረኝ ሳትይ እርግዝናው አለቀ ስትላት ሰላምም አይትዬ እኔ ያማረኝ ነገር እንዲሁ በቀላሉ መች ይገኛል ብለሽ ነው? ጉድ ነው እኮ ይሄ እርሻ ላይ ያለው ቀዩ አፈር እሱ ነው ያማረኝ ስትላት ማርታም እየሳቀችባት ወይ እርግዝና እኔ ራሱ ውሃዬን እርጉዝ ሆኜ 6 ወር አካባቢ ላይ ምን እንዳማረኝ አታውቂም፣ ጥቁር ከሰር አላማረኝም መሰለሽ ስትላት ሰላምን በተራዋ እየሳቀችባት የምርሽን ነው ትዬ ከሰል ብላ ስትጠይቃት ማርታ አዎ ካላመጣችሁ ሞቼ ይገኛለሁ ብዬልሽ ሰዓቱ መሽቶ ነበር። የፈረደበት ደሬ በሌሊት ወጥቶ ባለሱቁን ቀስቅሶ ይዞልኝ መጣ። እኔም አንድ ያስቀረው እንዳይመስልሽ እልም አድርጌ ነው የበላሁት። ለአንቺም ቆይ ውሃ እንድታመጣልሽ እናደርጋለን ትላታለች። ምሽት ላይም ኤቢ ለብቻዋ መኝታ ክፍሏ ውስጥ ተቀምጣ መኪና ውስጥ አስቀምጣ የተቀዳውን ድምጽ ማዳመጥ ትጀምራለች። ነገር ግን እንዳሰበችው ምንም ደህና ነገር አላገኘችም። ደረጀና ዳጣ ስለሷ ያወሩት ወሬ ብቻ ነው ያገኘችው። ቀጥለውም ደረጀ አባትሽ ሲሳይ እንዴት ነው ብሎ ዳጣን ጠይቃታል። እሷም ኧረ ተው እባክህ የት እንደወደቅኩ እንኳን የማይጠይቅ አባት ትሏለች። ደሬም ኧረ ተይ እንደዚህ አትበይ፣ እኔ አባትሽ በጣም ጥሩ እንደሆነ ነው የማውቀው ይላታል። ኤቢን በሰማችው ነገር ተስፋ ቆርጣ እስከዛሬ ጥርጣሬ ዝም ብሎ ነበር ማለት ነው፣ የዳጣ አባት ሲሳይ ነው፣ ታዲያ ለምንድን ነው ያልሆነ ነገር ወደ ጭንቅላቴ የመጣው ብላ ማሰብ ትጀምራለች። ኤቢ ያላወቀችው ነገር ዳጣ ስልክ ስታወራ ሰምታት ለደረጀ ነግራው ሆነ ብለው ያደረጉት ነገር እንደሆነ ነው። በነጋታው ጠዋትም ነው ናታን ዳጣ ናፍቃው እሷን ለማግኘት ክፍሏ ድረስ ገብቶ እንደናፈቀችው እየነገራት እያለ ደረጀ ይሰማል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። በቀጣይ በሌላ ክፍል እስክንገናኝ እስከዛው በሰላም ቆዩ።